ከፍተታው ለጄነ ቶሎ ብለሽ እንጂ ወዳችሽ አላገኘችዋትም ወይ ዳኒ በእናትህ ወይ ምንድን ነው ተፈጠረው አንተ ገባሽ እዚህ አልነበርን ካሜራ ደቀነን እሷም አታውቅም በስነ ስርዓት አንቺ ውሻ ደርሰንብሻል እሺ አሁን እየተከታተልሽ የት ነው የወሰድሻል ልጅቷን እሱማ አውቃለሁ ግን እናንተ በዛ ውስጥ ስልካቸው ሲጭኝ ዳኒና እንትን ሄደዋል እየተከተሏት ነው መሰለኝ ልጄን ይዛ ወጣለች ነው በእናትህ አላገኘችዋትም ወይ ዳኒ በእናትህ ወይ ምንድን ነው ተፈጠረው አንተ ወላንሳ ልጅ ነው ሰረች ቶሎ ቤት ወዳችሽ ወይ ወይ የሆነ ነገር አምጪ ዋላ ነገር አምጪ ቶሎ ቤት የሆነ ነገር አረ በፈጣሪ ወዳችሽ ወይ የቱ ጋር ነው የምታችሽ እዚህ ነው እሻክን ቤት እንዴት ቶሎ የቀላው ሄስ አመጣፈልግም አዎ ይሄ ነው በእናትሽ በምን እንደምታችሽ ልጄን ይዛይራለች በእናትሽ አላገኘችዋትም ወይ እኔ ምንም ነገር አልሆንኩኝም ወጣች እኮ ዳንተና እኮ እየተከተላት ነው ሳሚ ቻውትም እኮ አይደርስባትም ዳኒ ለምን ተመለስከው እሺ ደውልለት እንትና ሳሚ ጋር ደውል ስልኩ የታለ እኔ እኮ ሲጀመር ስትወጣ እኮ እያየኋት ነበር ዳኒ ስልክ ደውል ልጄን አንድ ነገር እንዳታረግብኝ በእናታችሁ የት ነው ይዘው የምትሄደው ሲጀመር እኮ እኔ እየሄደች እኮ በስነ ስርዓት እያየኋት ነበር ግን እንደሌላ ጊዜ ሱቅ የላኳት ነው የመሰለኝ እንደሌላ ጊዜ ሱቅ ምናምን አይደለም መታ እኛ እኮ ድብቅ ካሜራ አስቀምጠን ነበር እንዴት እንደመጣች ተራሱ ለምን እንደመጣች እኮ አልገባንም እኛ ሲጀመር እሷ ስትመታ ቆማችሁ እያያችሁ ነበር አላየንም እኛ እዛኛው ግቢ ገባሻ እዚህ አልነበርን ካሜራ ደቀነን እሷም አታውቅም በስነ ስርዓት እና እናንተ ማን ጠርታችሁ ነው የመጣችሁት ካሜራ ደቀነን ነበር እያየን ነበር ሁሉም ይደረግ እያያችሁ ነገር እስከሚሰራ ታዲያ እናንተ እዛ እያያችሁ ነበር ገና ታወራለህ እሺ አምጪ ሐኪም ቤት እንሂድ እዚህ ላይ አንገቴ ነው እኔ ደማልሄድም አሁን ልጄን አምጡልኝ አንገቴን ብቻ ነው ያመመኝ እኔ ምንም አልንኩም ወይኔ ልጄን እኔ ምንም ነገር አልፈልግም ዳኒ ይሄን ያዥበት እዚህ አንገትሽ ያዥበት ሲማትራባስ ሰራችልን እናቴ ስልክ ደውልለት እስቲ እሱን በእናትህ ያው እዚህ ጋር ደውልለት ወይ ምን ያርጋት ነው በእናትህ ጥሩ ነገር ነው ማስብላት ምንም ነው በእናትህ እኔ በምን አቃለ እኛ ሰው እንዳይሆን ወይ እሱ ቀንደሱ ጊራቸው እንደምላት እኛ የጠበቅነው እንትና አቦቷን በስነ ስርዓት እሷ ናት እንደዚህ ያደረገችው ራሷ ናት ምን ሆነሽ ነው እሺ ቆይ ወደ ሱቅ ሆነ ይዘሽ የምትሄጂው እሱ እኮ ባሮ ከበሮ ብቻ ነው ይዛው የምትሄደው እኛ እኮ አጎትሽን እኮ ነው የጠበቅነው እኛ እሷ መች ትመጣለች ብለሽ ሲጀመር ቤተሰብ ጥየቃ አይደል ሄሎ ወላንሳ ነሻ እኮ ልለው ወዴት ነው አሞንን ይዘሽ ወዴት ነው የሄድሽው አሞንን ይዘሽ ወዴት ነው የሄድሽው የት ሄደሽ ነው ምን ያውልሽ እያንዳንዱ የትም እንደማታመልጭ ግን ይሄንን ነገር ወቂ ገባሽ አንቺ ውሻ ደርሰንብሻል እሺ አሁን እየተከታተልሽ የት ነው የወሰድሻል ልጅቷን ሲጀመር ማለት ነው እናንተ እንደዚህ
አይናችሁ እያየ ልጅ እስከሚወጣ ድረስ በካሜራ እያያችሁ ከሆነ እንዴት ነው? በምን አቃታ ካሜራ ያየነው እኮ የደበቅነው ካሜራም ለአጎቷ ነው እንጂ ለሱ አይደለም። አጎቷ ይመጣል ብለን አስበን ነው እንጂ አሞንን ትሰርቋለች ብለን አስበን ነው አይደለም። ጀመር እዚህ ግቢ ውስጥ አልነበረም፣ ሌላ ግቢ ውስጥ ነበር። ለእነሱ ደውይለት እስቲ። አፍሽ እንዳመጣልኝ ዝም ብለሽ አታውሪ። እኛ እዚህ አልነበርንም ማለት ነው። አፍሽ እንዳመጣልኝ አይደለም። አንደኛ እዚህ ጋር እሷ ተመታ፣ ሁለተኛ ልጅ ተወስዶ እና በምን አቅማችን ዘለን እንምጣ ወይ ደግሞ እየቀለደች ከሆነ ልጅ ወንድ ነገር ነው። ይሄን አርጊበት እንትን ላይ ያው ልጅ ወላንሳ እየቀለሽ የፕራንክ ነው ምናምን የሚል ነገር አይሰራም። አንደኛ ሕፃን ልጅ ነው ከቤት ወጥቶ አያውቅም። ሁለተኛ ደግሞ አንቺ ከመጀመሩ ነው አሁንም ይዘሽ ሱቅን ምንም ሆነ ይዘሽ የምትወጪው ሱቅ ነው ወይ ይኸውልሽ ተረጋጊ። እሞ አንቺ መጀመሪያ ተረጋጊ እኮ ተረጋጊ። ምን ሆነሽ ነው? መጀመሪያ አንቺ ሐኪም ቤት እንሂድ፣ አብረን ሐኪም ቤት እንሂድና እሺ ተረጋጊ። በቃ እኔ የምችለውን ነገር አደርጋለሁ። እስኪ ቆይ በመጀመሪያ ማለት ነው መታወቂያ ምናምን መቼም ሳትይዝ ወይም ደግሞ ሌላ ነገር እንትን ያለችው ነገር ነው። እሺ ምን እናድርግ? እኮ ግራ ገባኝ እኮ መታወቂያ ምናምን እንዴ በቃ ቢያንስ ማለት ነው ሰው ያለው ማጋ ልንደውል ማጋ ሳሚ እየተከታተላት እኮ ነው። እሱ ሄዷል ጋር አዎ አንቺ ተሻለኝ እሄዳለሁ። ፖሊስ ጣቢያ ብዙ ቦታ መሄድ ስለምፈልግ ማለት ነው። መጀመሪያ እናመልክት፣ እሱ ነው የሚሻለን። አንቺ ተነሽና እናመልክት እኮ ራስሽን አረጋግጪ። አንቺ ራስሽን ካላረጋግጥሽ ማን ነው የሚሄደው ፖሊስ ጣቢያ? እኔ እየቀለደች ነው ብዬ ነው የማስበው እስካሁን ድረስ። ምክንያቱም ምን አረግኳት እሷ ነኝ ሲጀመር እያንዳንዱ ነው አቀፋም ወይ ቢጠጣው ምናምን ካለ እንትን በይ ራስሽን ልብሷ ውስጥ ምን ይገኛል እኮ ቢያንስ የሆነ ነገር እንትን ያለችው ነገር ካለ ልብሷ ምን ይሰራልናል? በእናትሽ ሄደን ፖሊስ ጣቢያ እናመልክት። ልብሷ ምንም የሚጠቅመን ነገር ምንም ጥቅም የለውም። ብዙ ነገር ሲጀመር ማለት ነው። እቺ ልጅ ተንኮለኛ ስለሆነ ብዙ ነገር እዚህ ውስጥ ልናገኝ ስለምንችል እሺ ቤተሰቦቿን ማግኘት እንችላለን። ቤተሰቦቿ ከዚህ በፊት ወንድም ነው ምናምን ብላ ሄዳል ነበር የሆነ ቦታ ጫካ አላገኘናትም። እሱ እኮ ምንም እኮ ቤት የለውም። ቤት የለውም። እሱ የትም እንደ ዝም ብሎ ጎዳና ላይ እኮ ነው የሚኖረው። ጎዳና ነው የሚኖረው። ሲቀጥል ደግሞ ዋና እናት አባቷ ክፍለ ሀገር ናቸው፣ እዚህ አይደሉም። እንዳለችው ማግኘት ይሄ ልጅ እኮ ልገለውም ትችላለች። እንደኔ ግን ውስጤ እየቀለደች ነው ብዬ ነው የማስበው። ወይ ደግሞ አውቃኛል እየሸጉደች ነው። እየቀለደች አንዳንዴ እንደዛ ትቀልዳለች። ባሮክን ይዛ ወጣ ምናምን ከዛ እዚህ እሱም እንደዚህ አርቃ ምናምን ሰው እንዴት እንደዛ አይነት ነገር ላይ ይቀልዳል? መታኛለች እኮ እሱ ደግሞ ተረጋጊ። አንቺ ካልተረጋጋሽ ምንም ነገር መፍጠር አንችልም። እዚህ ውስጥ ምን አለ ብለሽ ነው ያመጣሽው? ምንም ነገር አይኖርም። ሄዳን እዚህ እንፈትሽ ያለውን ነገር እኔ ከዛ መታወቂያው ምናምን ካለ እንይዛለን። ማድረግ ያለብን ነገር እናደርጋለን ማለት ነው። እናንተ አልገባችሁም። የሰው ዕቃ መንካት ሌላ አሻራ ነው የምታስቀምጪው እዚህ። እንደዚህ ልጅ ዘይደይዘ ማለት ሌላ ተቀላል ነገር እኮ አይደለም የሚያደርገው አሻራ ምናምን ትላለህ እንዴ? ወይኔ በፈጣሪ ይኸውላችሁ አንድ ነገር ልንገርሽ። ፖሊስ ጣቢያ እንደዚህ አይነት ነገር ችግር የለባቸውም። አንድ ነገር አሻራ ምናምን ካዩ ያንቺም ችግር አለበት። እቃውን አስገብተሽ ማለት ነው። ፎቶ ካለ መታወቂያው ካለ እያንዳንዱ መረጃ ነው የሚሆነው ለኛ ማለት ነው። መረጃ ነው ግን እነሱ ናቸው መፈተሽ አለባቸው። እነሱ አይደለም እኛ ፈትሸን ይዘን እንሄዳለን። ያገኘነው ነገር ካለ ማለት ነው። ሲጀመር መፈተሽ አለበት። እሙ ይሄን ነገር ግን አስቢበት። ያላልሰው ያለ ፖሊስ ፍቃድ መፈተሽ አንችልም። የማንንም ዕቃ ዳኒ በቃ አንተ አትንካ፣ እኔ እነካለሁ። በቃ ልጅ ያስከፈልኩ ታው እኔ እኮ እዛ ውስጥ ያለው ማስረጃ ባንቺ እጅ ውስጥ እንዳይገባ ብዬ እኮ መጥፎ ነገርም ሊኖር ይችላል። መታወቂያው ብቻ ፈልጊ አንቺ። መታወቂያው ከሌለ ፖሊስ ምናምን እንዲሰጥ ማለት ነው። እኔ መታወቂያው ነው ምን አይነት ደስታ ነው ገባ ነው ታሪ ሌላ ነገር አታውጪ። በቃ መታወቂያ ቤተሰብ ብላ ነው የመጣችው። ምን አባቷ ነው የተመለሰች? ለምን ተመለሰች? ምንድነው የምንድነው ይውስኪ መታወቂያ ያለው ውስጥ እና የተመጫጨቀ መታወቂያ ኮፒ ምንድን ነው? ምን ያደርግላታል? እስቲ ይሄ ምን ያደርግላታል? ይሄ እኮ የፍቅር እንትን ነው። የመታወቂያ እንትን ነው። እሷ ሳንጣ ውስጥ ምን ያደርጋል? የሆነ ነገር ይገኛል። እንደዚህ ስለ ማሰሙት ነገር እኮ ነው።
ለምንድን ነው ታዲያ ያዘችው? እሱ የሳሚ እኮ እሱ የመታወቂያ ኮፒ ነው። ለምን ኮፒ ያደረገችው? መታወቂያው ደግሞ መች ነው ወስዳ ኮፒ ያደረገችው? እና ተቀዶባታል። ወይ ሰራተኛ እዚህ ቤት ስታስገቡ እናንተ ናችሁ ኮፒ የምትጠይቁት ወይስ እሷ ነች የምትጠይቀው? እኛ እኮ እንደ ሰራተኛ አይደለም እኮ የገባችው። እና ታውቂ የለ እንደ ሁሉም ነገር እሱማ አውቃለሁ፣ ግን እናንተ በዛ። እስቲ ይሄ አሁን ፎቶ ነው። ተረጋጊ አንቺ ተረጋጊ። በቃ አንቺ ሳትረጋጊ ሲጀምር ለምን ነው እሷ ውስጥ ያዘችው? አቅዳበት ነው ይሄ ሁላ ነገር ያደረገችው። አቅዳበት ሌላ ራሱ ሊኖር ይችላል ማለት ነው። እንታ በቃ እኔ እናንተ እንሂድ። ምንድን ነው እሺ? ሌላ ነገር ካለ እስቲ ሳሚም ጋር ደውሉ፣ እየተከታተላት ጋር እንደሆነ በቃ ወይ ሰራችልኝ እንጂ ማትረባ ምንድን ነው ዳኒ? አይተኸዋል ወይ? ምንድን ነው አይሰራም እኮ ቢላዋ ምን ሊሰራላት ነው ያስችው? እኛን እቺ ልጅ እኮ እኛን ራሱ ልገለን ትችል ነበር ማለት ነው። ይሄ የእናንተ ቢላዋ አይደለም ነው? አረኛ አይደለም፣ የቤት ቢላ ነው። ይሄ ቢላ የቤት አይደለም። ይሄ ቢላ ቤት ነው። የቀፋፊ የቤት ቢላ ነው ዳኒ። የቤት ቢላ ነው። የቤት ቢላ ውስጥ ምን ያደርጋል? እኔ ምን አውቃለሁ። በዚህ ተቋጥ አምጪ ስልክ ፍንትና አንሳው። ምን ነገር አለ? ፎቶ አንሳው። አምጣው ፎቶን አምጣው። የልጄን ፎቶ ይኸው ከዚህ ጋር እንደዚህ ነው የምታነሱት። እኔ እሺ እሄዳለሁ ፖሊስ ጣቢያ። ተረጋጋች። ገና ከዚህ በላይ ብዙ ነገር አለ ማለት ነው። እቺ ሲጀምር እኮ ዳኒ አሁን ማለት ነው ሌላው ነገር እንተውና ተው። ይሄ እንደዚህ እንዳለ ፖሊስ ጣቢያ እያንዳንዱ ነገር ይዘንጋል። ደውል፣ ስልኩ አይሰራም። ሞክርለት እና እንትን በለው። አይመን እየሮጠ ስለሆነ አያዩም ጭራሽ። ሞክርለት እና የታለች አግኝተሃታል ወይ ደግሞ የሆነ ሰው ጋር ጠቆመው፣ ምናልባት ያያ ሰው ካለ ማለት ነው። ሲታመም ማለት ነው እናንተ ጊዜ አታባክኑ። ይሄ እንደዚህ እንዳለ ሄሎ 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 ይጠራል። እንደዚህ እንዳለ ሄሎ ሳሚ ስማኝ። ሄሎ እሱንም ይዘው የሆነ ነገር እንዳያረጉት በቃ ምንድን ነው ማድረግ ያለብን? አሁን ሁሉንም ነገር እንተዋለን። ይሄን ይዘን ከዛም በኋላ እያንዳንዱ ነገር እሷን እንሰራት። ምናልባት ደም ውስጥ ፈሷት ሊሆን ይችላል። እንሂድ አንቺ እኮ በዛው ከዛም በኋላ ወደ ፖሊስ ጣቢያ እንሄዳለን ማለት ነው። ይሄን ሻንጣው ለማድረግ ቶሎ ያዘጋጃት ሳምጩ ቢላውና እንትኑ ያ እንደዚህ እንዳለው ነው የሚሄድ። ማን አለ እስቲ ምንቴ ጋር ደውሉለት። ምንቴ የሚመጣ ዮናስ ጋር ደውዬለት ነበረ፣ ነግሬዋለሁ። ሲጀምር ምንቴ እዚህ ከሆነ ነው ሌላ ምን ያደርጋል እሱ? ምንቴ ባሩ ጋር ነው የሚሆነው። ዮናስን ደውይለት ቶሎ በይ። አንድ ፈሪ ልጅ አለች። ዮናስ ቶሎ በይ። ዮናስ ይሁኑ እኛ እንሂድ። ሄሎ ወይ የት ነህ? ሰፈር ነህ? እሺ በእናትህ ቶሎ ብለህ ወዲያውኑ ቶሎ ብለህ አሁን። አዎ ቤት ውስጥ የሆነ ችግር ተፈጥሯል። ቶሎ በል። ምንድን ነው የሆነ ችግር የምትይው? ልጁ ጠፍቷላችሁ እንዴ? አሞን ወላንሳ የት ይዛው እንደሄደች አተነዋል። ቶሎ በልና። እሺ ቶሎ በል። አንቺ ልብስና እንኳን ጭንቅላቴ እስኪ ተወኝ ድረስ ነው ሜድስን የማልችል ነው እንጂ አያነሳ ማሳሚ ጋር ነው ወይስ ሳሚ ማያነሳ? እሱ ደግሞ ይዘውን ነገር አድርጎ ይይዛል ማለት ነው። ብቻውን አይችልም እኮ ወይ አንተ የለክ ወይ ደግሞ ማንም ብቻውን ደግሞ አንድ ነገር እንዳያረጉት ከኋላ የሆነ ሰው አለ። በርግጥ እንሄዳለን። አሁን የት ብለን እንሄዳለን? እሱ ካላነሳልን የት ብለን እንሄዳለን? መጀመሪያ ማንሳት አለበት እኮ የሚጠቁመን አካባቢ የሆነ የት ወዴት እንደሄደ ብቻ ይንገረን። መጀመሪያ ግን አታውቅም ወዴት እንደሄደች አይተሃል አንተ? ወዴት ነው ሄደች? የት ነው የሚያየው እሱ? ቤተሰብ ጋር ብላ ነው የወጣችው። መግባት አለመግባቷን ለምን እንዴት ቼክ አታደርጉም እናንተ? የት ነው የምትገባው? ቤተሰቧ ጋር መድረሷን ነው። እኛ ምንድነው እንደው የእሷ እኮ ቤተሰቦች እኮ ቋሚ የላትም ዳኒ። ቤተሰብ ጋር ብላ ነው የወጣችው። እኔም ትናንት ሳሚ እንደነገረኝ ቤተሰብ ጋር ብላ ነው የወጣችው። እሷ ስትመታ ማለት ነው።
ቤተሰብ ጋር ነው ብላ ይወጣችሁ። ገና አንድ ቀን ሳይሞላት ነው ባዳር ተመልሳ እሷን ይጎዳች። ይሄ ማለት ለምንድን ነው እናንተ ያልጠየቃችሁት ነው? ቤተሰብ ብላ ስትወጣ ደግሞ እናንተ እንዴት አትጠይቁም? እንዴት ቤተሰቧ እንደሆኑ ቼክ አታደርጉም? ደውላ እኛ አንድ ሰው አብሮክ የሚኖር ሰው የሆነ ቦታ ሳይሆን ቤተሰብ ሄጄ ልምጣ ካለ ቤተሰብ አለው መቼም ከእንጨት አይናፍ እንትን አይልም። አንድ ሰው ከዛ ቤተሰቧ ጋር እንደምትሄድ እንደምናውቀው አለ ይደወላል አይደል? ይደወልላታል አይደል? ስልክ ያን ቼክ ማድረግ የለባችሁ? ቤተሰቧ መሆን አለመሆን ከሷ ጋር የሆነ ሰው አለ፣ አብሯት የሆነ ሰው አለ። ዳኒ ከሷ ጋር የሆነ ሰው ከጀርባው አለ። በቃ ባዳ ነው። ዝም ብላችሁ እየቀለባችሁ ነበር። የሆነ ሰው አለ ከሷ ጋር አለ። እንዴት ምንም ቢያንስ ያለ ተያዥ ዝም ብላችሁ ታስቀምጣላችሁ? እንደ ቤተሰብ እንደዚህ እንደሚፈጥር እያወቃችሁ ከዚህ በፊት ስንት ነገር አላጋጠማችሁ? አንዳንዴ ትመጣለች እንጂ እኮ ቋሚ እኮ እየኖረች አይደለም። እዚህ ቋሚማ አይደለም፣ ግን ቢያንስ የሆነ ተያዥ ሊኖራት ይገባል። መተዋወቂያውን ሳትይዙ ቤተሰብን እንትን እንዳለ ቼክ ሳታረጉ እኔ ሆነ እየተቀቀኝ ነው ዳኒ። በቃ ስልኩ ሞክርልህና እንውጣ በእናትህ። ደውይለት፣ በአንቺም ስልክ ደውይለት፣ በእኔም ስልክ ደውይለት። አይሰራም፣ አሁንም ስልኩ አይሰራም። ስልክ ቁጥሩ ልክ አይደለም ነው የሚልሽ። ዘጋው አሁን ደግሞ ስልኩ